ወይዘሮ ባዩሽ እርግብን አንገቷን ይዛ እንዳነቀቻትና ሽጉጥ እንደደቀነችባት ተመልክተን ነበር። ወይዘሮ ባዩሽም ደግሞ ከዚህ በኋላ መሞት ፈልገሻል ማለት ነው፣ ማንም ሳይገልሽ እኔ ነኝ የምገልሽ ብላ እርግብን እንግዲህ ሽጉጥ እንደመዘዘችባት አይተን ነበረ። ከዛም አልፎ ደግሞ ወይዘሪት እንትና ሜላት ከዚህ በኋላ አታስፈልጊኝም፣ የራስሽን ኑሮ ኑሪ ወይዘሮ ባዩሽ፣ ስለዚህ ቤቴ ድርሽ እንዳትይ፣ እኔ ካንቺ ምንም አልፈልግም፣ ያንቺ ነገር በቅቶኛል፣ ከዚህ በኋላ ወደ ቤቴ እንዳትመጪ ብላ ትላታለች። እሷም ደግሞ እንኳንም አወቅሽ፣ ለምን እስከዛሬ ድረስ እየተከታተልሽ ነበር እንዴ? ለምንስ አልተናገርሽም? ትላታለች። እንዴ ምን ማለት ፈልገሽ ነው? ተረጋጊ፣ ረጋ ብለሽ አዋሪኝ ትላለች። ምንም ነገር ልልሽ አልችልም፣ ከዚህ በኋላ አጠገቤ እንዳደርሽ ትላታለች። እሷም እሺ በቃ እያለች ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ተሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤታችን ይቀላቀሉ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ኖላዊቶችን ነው ማለት ነው። በኖላዊት ጉዳይ ላይ ስንመጣ ወይዘሮ ሜላት ባለማወቅ እስከ ዛሬ ድረስ ብዙ ስህተቶችን ሰርታ ነበር። ባዩሽን እየተመራች ጓደኛ እህቴ ብላ አቅርባት ነበር። እሷ ግን ከጎኗ ሁና ስታሴር የነበረው ይህን ሳይሆን መጥፎ ነገር ሌላ ነገር ነው ማለት ነው። በእሷ ላይ እንትን ስትልባት የቆየችው ማለት ነው። ያ ያልፎ እንግዲህ አሁን ላይ ያለው ነገር ምንድን ነው? ወይዘሮ ሜላት ሁሉን ነገር ካወቀች በኋላ ባዩሽም ደግሞ እንዴት አወቀች? እንዴት በእኔ ላይ ታውቃለች? ምን ለማለት ፈልጋ ነው? ከዚህ በኋላ የኔና አንቺ ነገር አብቅቷል ያለቻት፣ ወደ ቤቴም እንድትመጪ አልፈልግም ብላታለች። እሷም ደግሞ ካልሽ እሺ ሁሉም ነገር ይቀራል፣ ሜላትም ደግሞ ከቤተሰቤ ትወጫለሽ፣ ግን ካንቺ የምፈልገው ወርቅ ነው ትላለች። ወርቄንና ንብረቴንና ወርቄንና ብሬን እንድታስመልሽልኝ እፈልጋለሁ፣ ሌላ ነገር ምንም አልፈልግም ስለምትላት ከዚህ በኋላ የኔና አንቺ ህይወት አይገናኝም፣ እያንዳንዷ ነገር እርግብ ጋር ስላለ እርግብንም ቀጥሬያታለሁ፣ ስለዚህ ከእርግብ ተቀብዬ አመጣዋለሁኝ፣ አንቺ ምንም አታስቢ ትላለች። ባዩሽም ትናደድና እንዴት አልከሰስሽኝም? እንዴትስ ለፖሊስ ጣቢያ አልሰጠሽኝም? ለፖሊስ አሳልፈሽ ወይስ እየተከታተልሽ ነበር? ትላታለች። እኔ አንቺን የምከታተልበት ምንም ነገር የለም፣ እኔ አንቺን ስለማልፈልግሽ ነው እንጂ ብፈልግሽ ኑሮ እስካሁን ድረስ ሁሉም ነገር ያበቃ ነበር፣ ግን ካንቺ ምንም ስለማልፈልግ ምንም ነገር ማየትም መስማትም ስለማልፈልግ ስለዚህ ሁሉንም ነገር ትቼዋለሁ ትላለች። በዚህ ሰዓት ላይ ማን ይታመናል? ባዩሽም ጓደኛ ያረገቻት እንግዲህ ሜላትም እንዳለ አምና ሙሉ ነገሯን ስለነገረቻት ከዛ በኋላ አሁን ላይ ሁሉም ነገር አብቅቶለታል። ከአንቺ ወይም ከኔ ምንም ነገር የሚያገናኘን ነገር የለም፣ አንደኛ ከቤተሰቦቼ ህይወት ውልቅ ብለሽ ትሄጃለሽ ትላታለች። እሷም ደግሞ እኔ አንድ ነገር ሳላደርግሽ ንቅ አልልም፣ ግን እሷ ጊዜ እንድሰጭኝ እፈልጋለሁ፣ ወርቅሽን ስመልስልሽ እርግብ ስለቀጠረችኝ ጊዜ ትሰጭኛለሽ ትላታለች። ሜላትም ምን ያህል ጊዜ ነው የምትፈልጊው? እሰጥሻለሁ ትልና እርግብ ጋር ተቀጣጠሩበት ትሄዳለች። እዛ ከሄደች በኋላ ምን ተፈጠረ? ወይዘሮ ሜላትም እንግዲህ ግራ እየገባት እንደዚህ ያልጠብቅሽም ነበር ትላለች። አሁን ላይ ባዩሽ ሰጥለጥ ብላ ተነስታ ወደ ሜላት ጋር ትሄዳለች። ለሜላትም ፍቅር ካስነገረቻት በኋላ እርግብ በቀጠረችባት ቦታ ባዩሽ ተነስታ ትሄዳለች። ከዛም ሂዳ እንትን እንዳለች በኋላ ምን ተፈጠረ? እርግብም አስቀድማ ተምቹ ጋር ትደውልና ላገኝህ እፈልጋለሁ በአስቸኳይ ትለዋለች። ችግር አለ እንዴ? ምንድን ነው እየፈለግሽው? ይላታል። እሷም ደግሞ አይ ችግር እንኳ የለም፣ ትልቅ ነገር ማወቅ ስለፈለግኩ ነው ትለዋለች። ምን ለማለት ፈልገሽ ነው? ምንም ችግር የለም እንዳልሽው እሺ ይልና እሱም ወደ ራሱ ይመለሳል። አሁን ላይ ወይዘሮ ሜላትም
ግራ ስለገባት ተምቹም ደግሞ ያችን አክስትሽን ጥንቃቄ ማድረግ አለብሽ እርግብ፣ አለበለዛ ትገለናለች፣ አንቺንም ትደፋሻለች ይላታል። እሷም ግራ ገብቷት ፈርቻለሁ፣ ምናልባት ካልተመለሱ ይህንን አንተ ያዘው ይሄ እንትን ነው ብላ ፖርሳዋን ጥላ ልትሄዳለች። ተምቹም ደግሞ ፖርሳውን ይይዝና ቆይ ምን አለው እያለ ይፈትሻል። ከፈተሸው በኋላ ምንድን ነው ሲፈትሽ የነበረው እዛ ውስጥ ያገኘው ወርቅና ይቅርታ ጋይስ ወርቅና ብሩን ነው ማለት ነው። እሱም ደግሞ ልጣለው ወይስ ደግሞ ላንሳው ወይስ ደግሞ ምን ላድርገው እያለ ነበር ማለት ነው። እንደዛ ያለበት መንስኤ ምንድን ነው? እሱ ግራ ስለገባው እስቲ ቆይ ምን ይፈጠር ይሆን በእኔና በእሷ መሀል? ቆይ ከዚህም በፊት እርግብ ሰርቃ እንደወጣች 100% ያውቃል ተምቹ ሁሉን ነገር ስለሚያውቅ፣ ስለዚህ ቀስ ብዬ እያንዳንዱ ነገር ማጣራት አለብኝ። ምን አደርግሽ እንደሆነ እኔ ደግሞ አልለቅሽም፣ ይሄ ለእኔ ዝም ብሎ አይደለም እያለ ግራ ይገባዋል። እርግብም የሄደችው ከባዩሽ ጋር ወርቁን ይዘሽ ነው የሰላለቻትም ይዛ ሄደችም እጅና እግሯን ብቻ ነበር። እንደ ሌላው ጊዜ ልትፎክር ነበረ፣ ግን እሳ አልሆነላትም። ባዩሽም ከዚህ በኋላ አሁን ትሰጭኛለሽ አሰጭኝም ወርቁን ትላታለች። እንዴ የምን ወርቅ ነው የምሰጥሽ ወይታች ብላ ትገለማምጣታለች። አረ ይህም አካልሽ መሞት አምሮሻል ማለት ነው ትልና ግራ ይገባታል ማለት ነው። መሞት አለብሽ እያለኝ መሞት አለብሽ ብላ ነው እንግዲህ ሽጉጡን የመዘዘችባት። መስፍንም ደግሞ እርግብን ይቅርታ ጋይስ ግን እንቅልፍ ላይ ነበርኩ ለዛ ነው። እና መስፍንም ደግሞ ምንድን ነው የሜላትን ማስታወስ ከሰማ በኋላ ምን ተፈጠረ የሚለውን አብረን ቆይታ እናደርጋለን ማለት ነው። መስፍንም ለመስፍን የነገረችውም ደግሞ እርግብ እንደመታቻት ነው እና ማስታወሷን እሱም ደስ ብሎ እርግብ ናት ማለት ነው የመታችሽ ይላታል ማለት ነው። ሜላትን አላውቅም ብቻ ግን ተመትቼ እንደወደቅኩ አውቃለሁ ትለዋለች። ማስታወስ አልችልም ከዚህ በኋላ ትለዋለች። እናም ሜላት አሁን ላይ ዲና በቤተሰቦቿ ትገኛለች። ደስ የሚል ነገር ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ። እንወዳችኋለን ባይ